በጣም ብታደርጉ በጣም ጥሩ ነው። ኮፒ ሊንክ ብታደርጉ በጣም ጥሩ ነው። ሰዎች ይካፈሉ ይሄን ቤት። በፊት 4 ሰዓት ቆይተን ስንወጣ 1100 ምናምን ነበር አጠቃላይ ቪወር። አሁን 300 400 200 የሆነ ነው። በጣም ነው የሚያሳዝነው። እና ቤቱን እንትን እናድርገው። ከውጭ ሆነው 13 ሰዎች እየተከታተሉን ነው። ወደ ውስጥ ግቡ። ወደ ውስጥ ገብታችሁ ምልክት ጻፉ፣ ገብቻለሁ ብላችሁ። ከውጭ ሆናችሁ የምትከታተሉን በጣም የምንወዳችሁ ወደ ውስጥ ግቡ። ምንም አናስቸግራችሁም። ኮፒ ሊንክ አርጉ አንልም፣ ታብ አርጉ አንልም። ገብታችሁ ተከታተሉን። እሺ ተባረኩልኝ። ገብቻለሁ ብላችሁ ኮሜንት አርጉ። ስትገቡ ብቻ ብሩካን ናችሁ። በጣም ነው የምንወዳችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እንግዲህ ዛሬ ለቆሮንቶስ አማኞች ጳውሎስ የጸለየውን ጸሎት በተመለከተ ነው የምናገረው። አንደኛ ቆሮንቶስ ላይ ነው የምናገኘው እሱን ሐሳብ። አንደኛውን ቆሮንቶስን መልእክት በሚጽፍበት ጊዜ ጳውሎስ ምን ብሎ ነው የጸለየላቸው የሚለውን ሐሳብ በተመለከተ ሙሉ ሐሳቡን እንድናገኝ ከቁጥር 1 ጀምሮ እስከ 4 ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስትኔስ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የነርሱና የኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ቁጥር 4 በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለናንተ አምላክን አመሰግናለሁ ይላል። በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለናንተ አምላክን አመሰግናለሁ። አንዴ ልድገምላችሁ። በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለናንተ አምላክን አመሰግናለሁ። በክርስቶስ ኢየሱስ በማመናችሁ ምክንያት ስለተሰጣችሁ ጸጋ ሁልጊዜ እግዚአብሔርን አመሰግናለሁ ይላል። እንግዲህ እንደ አጠቃላይ ሁኔታ ስንመለከት አንድ ሰው ከእናቱ ማህፀን ወጥቶ ይህንን ዓለም በሚቀላቀልበት ጊዜ በውስጡ እግዚአብሔር ያስቀመጠው ችሎታ አለው። አንድ ሰው እስከተወለደ ድረስ ችሎታ በውስጡ አለው። ችሎታ የሌለው ሰው የለም። ሲወለድ ከነ ችሎታው ነው። ያው በኢትዮጵያውያን አባባል አለ አይደለ? ወንድ ልጅ ከነቃጭሉ እንደሚባል ሁሉ ሴትም ወንድም ከእናት ማህፀን ወደዚህ ምድር በሚቀላቀልበት ጊዜ እያንዳንዱ ሰው በከፍተኛ ደረጃ ላይ ችሎታውን የተጠቀመ፣ በመካከለኛ ደረጃ ላይ ችሎታውን የተጠቀመ፣ በዝቅተኛ ደረጃ ላይ ችሎታውን የተጠቀመ ወይም ደግሞ ምንም ያልተጠቀመም ሰው ይሁን ችሎታ የሌለው ከችሎታ ጋር ያልተወለደ ሰው የለም። ምናልባት አንድ ሰው ሲወለድ አካለ ጎዶሎ ሊሆን ይችላል፣ ግን በውስጡ ችሎታ አለ። አይኑ የማያይ ሊሆን ይችላል፣ ጆሮ ሲወለድ የማይሰማ
እስከ መጨረሻው ባለመናገር የሚቀጥል እግሩ ላይ ችግር ያለበት በውስጡ ችግር ያለበት የልብ ኬዝ ያለው ሊሆን ይችላል። ሲወለድ ግን በውስጡ ምን አለው? ችሎታ አለው። ያለ ችሎታ የተወለደ ሰው የለም። አንድ ሰው በኮሜንት ላይ ይጻፍልኝ። ይሄ በመጀመሪያው ልደት ነው። ችሎታ ተቀብሎ መወለድ በመጀመሪያው ልደት ነው። ግን ያ ሰው በውስጡ ያለውን ችሎታ በትምህርት በልምድ አዳብሮ ወይም አውቆ ወይም ለይቶ ሊጠቀምም ላይጠቀምም ይችላል። ሁኔታዎች ከተመቻቹለት በትምህርት ሁኔታዎች ከተመቻቹለት በውስጡ ያለው ችሎታ እንዲገለጥ የተለያዩ ኤክሰርሳይሶችን በማድረግ ሊገለጥ ይችላል። ህፃናቶች ለምሳሌ ምን መሆን ትፈልጋለህ ሲባል የሚመኙት ነገር አለ፣ ወይም በውስጣቸው ያለው ነገር አለ አይደል? ልጆቻችንን ስናሳድግ ከዛ በኋላ ምን ይሆናሉ? ስሩ ኤክስፒሪየንስ በፕራክቲስ በሚያደርጉበት ሰዓት ውስጣቸው ያለው ችሎታ እየተገለጠ ይመጣል። ከዛ ደሞስ ትምህርት ቤት ሲመጡ የበለጠ በውስጣቸው ባለው ችሎታ ዲፓርትመንት መርጠው ይማራሉ። ስራቸው ላይ ስኬታማ ሆነው ዘመናቸውን ይጨርሳሉ። ስለዚህ በዚህ ምድር እንዲኖሩ የሚያስችል ስጦታ ሰው ሁሉ ተሰጥቶታል። ስጦታን የሚጠቀም የማይጠቀም፣ በከፍተኛው ደረጃ፣ በመካከለኛ ደረጃ፣ በዝቅተኛ ደረጃ ይጠቀማል። ጭራሹንም ደግሞ የማይጠቀም እጅ እግሩን አጣጥፎ የተቀመጠ ሰው አለ። ስለዚህ ችሎታችንን ማወቅ አለብን። ችሎታችንን ባለን ኃይል ሁሉ መጠቀም መቻል አለብን። ይሄ ስለ ችሎታ ነው። ሁለተኛው ደግሞ በመጀመሪያው ልደታችን የተፈጥሮ ችሎታ ከተቀበል በዳግም ልደታችን ወቅት ደግሞ የጸጋ ስጦታ የሚባል ተቀብለናል። በመጀመሪያው ልደት የተፈጥሮ ችሎታ ያልተቀበለ ሰው እንደሌለ ሁሉ በዳግም ልደትም የጸጋ ስጦታ ያልተቀበለ ሰው የለም። የጸጋ ስጦታ ያልተቀበለ ሰው የለም። አንድ ሰው ኮሜንት ላይ ከቻላችሁ ጻፉ። የጸጋ ስጦታ ያልተቀበለ ሰው የለም። ከተወለደ በኋላ አንድ ሰው ችሎታ እንደማይቀበል ሁሉ ዳግም ከተወለደ በኋላ የሚቀበለው የጸጋ ስጦታ የለም። በመጀመሪያው ልደታችን የተፈጥሮ ችሎታ ተቀብለን ተወልደናል። በዳግም ልደታችን ደግሞ የጸጋ ስጦታ ተቀብለን ተወልደናል። ያልተቀበልነው ለምንን የምንቀበለው ችሎታም ይሁን ጸጋም የለም። በጸሎታችን ወቅት ውስጣችን ያለው ችሎታ የበለጠ እየተገለጠ ይመጣል እንጂ ያልተቀበልነው የለም። ጳውሎስ ምን ይላል ጢሞቴዎስን? እጆቼን በመጫን አይደለ በአንተ ውስጥ ያለውን የጸጋ ስጦታ እንድታነሳሳ ይላል። ስለዚህ አንድ ሰው ሙሉ የጸጋ ስጦታ አልተቀበለም፣ የጸጋ ስጦታ የሌለው ሰው የለም። በጣም ድንቅ ትምህርት ነው እያስተማርኳችሁ ያለሁት ብትሰሙኝ። ሙሉ የሆነ የጸጋ ስጦታ የተቀበለ የለም። ሙሉ ሁሉንም የጸጋ ስጦታ የተቀበለ የለም። አንድም ስጦታ ያልተቀበለ ሰው የለም። አንድ ሰው ምናልባት ከአንድም በላይ ሁለትም ሶስትም የጸጋ ስጦታ ሊኖረው ይችላል። ግን ያልተቀበለ የለም፣ ሁሉንም የተቀበለ የለም። ለዚህ ነው እንደ አካሉ ብልቶች እኔ አስተምራለሁ፣ ፕሮፌሲ የሚናገር ሰው በፕሮፌሲ ያገለግለኛል፣ እኔ ደግሞ በትምህርት አገለግላለሁ። አንድ ሰው ሁሉን ከተቀበለ ሁሉን ቻይ ነው ማለት ነው። ሌላ ሰው አያስፈልገውም። ለዚህ ነው ህብረት የሚያስፈልገው። ስለዚህ በዳግም ልደታችን ውስጥ ምን ተቀብለናል? የጸጋ ስጦታ ተቀብለናል። ስለዚህ ጳውሎስ ቁጥር 4 ላይ በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለእናንተ እግዚአብሔርን አመሰግናለሁ ይላል። ይችን ቃል በደንብ ስሙኝ። አንደኛ ቆሮንቶስ ላይ ምን ይላል? ምዕራፍ 12 ላይ ከዚህ በፊት ድምፅ ወደ ሌላቸው ወደ ተለያዩ ጣዖታት
እየተነዳችሁ ትወሰዱ ነበረ። አሕዛብ ስለሆናችሁ ጣዖት አምላኪዎች ነበራችሁ። ድምፅ ፍለጋ፣ ምሪት ፍለጋ፣ ጋይዳንስ ፍለጋ ድምፅ ወደ ሌላቸው ወደ ተለያዩ አማልክቶች ትነዱ ነበር፣ ትወሰዱ ነበር። አሁን ግን የምታመልኩት አምላክ ድምፅ ያለው አምላክ እንደሆነ ታውቁ ዘንድ ድምፅ ያለው አምላክ እንደሆነ ታውቁ ዘንድ ልዩ ልዩ የሆነ የጸጋ ስጦታ ከሌሎች አብያተ ክርስቲያናት በተለየ መልክ በእናንተ መካከል ፈሷል ይላል። ከዛ በኋላ አንደኛ ቆሮንቶስ ምዕራፍ 12 ላይ 9 የጸጋ ስጦታዎችን ይዘረዝራል። ምን ምንድናቸው? ዕውቀት፣ ጥበብ፣ መናፍስት መለየት፣ ድንቅ ተአምራትን ማድረግ፣ በሽተኞችን መፈወስና እምነት፣ እንደገና ደግሞ ልሳን፣ ትርጉምና ትንቢት። እነዚህ 9 የጸጋ ስጦታዎች 9 ብቻ አይደሉም። የጸጋ ስጦታዎች በጣም ብዙ ናቸው። ግን ቆሮንቶስ ከተማ ላይ እነዚህ 9ኙ ከሌሎች አብያተ ክርስቲያናት ይልቅ በኃይል የፈሰሱበት ምክንያት ለምንድን ነው ቢባል ከዚህ በፊት ድምፅ የሌላቸውን አማልክቶችን ያመልኩና ይከተሉ ስለነበረ አሁን እነሱ የሚያመልኩት አምላክ ድምፅ ያለው አምላክ እንደሆነ ያውቁ ዘንድ እግዚአብሔር ከሌሎች አብያተ ክርስቲያናት በተለየ መልኩ ቆሮንቶስ ከተማ ላይ የጸጋ ስጦታ ፈሰሰ። ስለዚህ ስጦታ ምን አደርጋለሁ? አመሰግናለሁ ይላል። እግዚአብሔር አውዳዊ አምላክ ነው። ለእኔ ለምሳሌ የማስተማር ስጦታ ነው የተሰጠኝ። ሁላችሁም እንደምታውቁት አጵሎስን ብትመለከቱት መጽሐፍ ቅዱስ ውስጥ የማስተማር ስጦታ ነው ያለው። ጢሞቴዎስን ብትመለከቱ የማስተማር ስጦታ ነው ያለው። እንዲያውም አጵሎስና ጢሞቴዎስ በመጽሐፍ ቅዱስ ድንቅና ተአምራት አላደረጉም። መጥምቁ ዮሐንስን ስትመለከቱ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ ንስሐ የሚያስገባ ሰው ነበር። አንድም ድንቅና ተአምራት በሕይወቱ አልሆነም። ለምን ቢባል እግዚአብሔር እንደወደደ ብቻ አይደለም ሊሰራበት እንደሚፈልገው መጠን ነው ስጦታ የሚሰጠው እንጂ ሰውየው እንደፈለገ አይደለም። ለምሳሌ አሁን ባለው ነባራዊ ሁኔታ ከኑሮም ጋር ከክብርም ጋር ከዝናም ጋር በተያያዘ ሁኔታ ገበያው የደራው የጸጋ ስጦታ የቱ ነው ቢባል ምንድን ነው? ትንቢት ነው አይደል? ዊዝን 5 ሚኒትስ የሆነ ድንቅ ተአምራት ያለበት አገልግሎት ያገለግላል፣ የሚፈልገውን ይቀበላል፣ ከዛ ዘና ፈታ ብሎ ነው የሚኖረው። አስተማሪነትስ መስሚያቸው ጥጥ ነው። አስተማሪዎችን ሰዎች ገበያው የደራው የነብይ ነው። ገበያው በጣም የወረደው የማስተማር ነው። ለምኖ መቀበል ቢሆን ኑሮ እኔ በምንም አይነት ተአምር ማስተማርን አልፈልግም ነበር። ለምን ስቃይን እበላለሁ? ተቀባይነትም አጥቼ መማር የሚፈልግ ሰው የለ። ብትለምኑ ሰው አይሰማም። አይታችሁ እንደሆነ የተወሰኑ ሰዎች ብቻ ነው ትምህርት የሚፈልጉት። ትንቢት ቢባልስ አሁን ትንቢት አንድ ነቢይ ፕሮፌት ቢባል እርግጠኛ ነኝ 300 400 ሰው ይኮለኮላል። ይመጣል፣ ሰው ይሰበሰባል። ለምን? የሚስብ ጸጋ ስለሆነ። ስጦታው የተሰጠው በፈለጉት መጠን ሳይሆን እግዚአብሔር እንደወደደ ነው የሚሰራው። ስለዚህ የተሰጣችሁ ወደዳችሁም ጠላችሁም የተሰጣችሁ ስጦታ ነው። ወደዳችሁም ጠላችሁም የምትፈልጉትን ስጦታ አትቀበሉም። በእናንተ ሊሰራ የሚወድ እግዚአብሔር እንደወደደ ውስጣችሁ ሊሰራ እንደሚፈልገው ነው። ስለዚህ ምንድን ነው ስጦታችሁ የሚለውን ስሩ፣ ፕራክቲስ እያወቃችሁ ትመጣላችሁ ማለት ነው። ስለዚህ ጳውሎስ ምን ይላል? በኢየሱስ ክርስቶስ በማመናችሁ ምክንያት ስለተሰጣችሁ ጸጋ ስጦታ ሁልጊዜ አመሰግናለሁ ይላል። ስለ ጸጋ ስለ መዳናቸው አመስግኗል።
ስለሚሰሩት መልካም ስራ አመስግኗል። ከዚህ በፊት እንዳያችሁት ጸልየውላችኋል። ስለ ፍቅራቸው አመስግኗል። እዚህ ጋር ደግሞ ስለተሰጣቸው የጸጋ ስጦታ ብሪቱ ስትቃትት እኮ የምትወደድበት ምክንያት ለምንድን ነው? አቆላምጠናት የምንጠራት ውስጧ ያለው ጸጋ እንድትወደድ አድርጓታል። ሄሉ ስትቃትት አረ ጌታ ይባርካት የምንል ለምንድን ነው? በውስጧ ያለው ጸጋ ስጦታ ሌላውን ስለሚያንጽ ነው። ፒፔ ስዘምር አቤት ፒፔ የምትባልበት ምክንያት ለምንድን ነው? ውስጧ ስጦታችን እንድንወደድ ራሱ ያደርጋል። ተቀባይነት እንድናገኝ ያደርጋል። ሌላውን ያንጻል፣ ሌላውን ይገነባል፣ ሌላውን ለእግዚአብሔር ክብር ያለ ነውር ያለ ነቀፋ ያደርጋል። በውስጣችሁ የጸጋ ስጦታ ያለውን ታውቃላችሁ ወይስ ደግሞ እጅ ተጭኖላችሁ ዘይት ፈሶላችሁ ልትቀበሉ የምትፈልጉ? ኦልሬዲ ነቢያቶች እጅ ጭነው ዘይት ሲቀቡ ውስጣችሁ ያለው ስጦታ ነው እንጂ የሚገለጠው ሰው መርጦ ለነቢዩ ባለው መሰጠት የሚቀበለው ስጦታ የለም። ውስጣችሁ ያለውን ስጦታ ታውቃላችሁ? አንደኛ እሱን እወቁ። ሁለተኛ በክርስቶስ ኢየሱስ ሞትና ትንሣኤ ምክንያት የተሰጠ ሌላውን የአካሉን ብልቶች እንድታንጹና እንድትገነቡ ስለሆነ በውስጣችሁ ባለው የጸጋ ስጦታ የማታገለግሉ ከሆነ ባለዕዳዎች ናችሁ። ጌጥ አይደለም። በክርስቶስ ኢየሱስ ሞትና ትንሣኤ የተገኘ ስጦታ ስለሆነ ልታንጹበት ነው ማለት ነው። ባለዕዳዎች ናችሁ። ነቢያቶችን አይታችኋል። አንዳንዶቹ ባለዕዳ ነኝ ይላሉ። ሰው ከነቀንበሩ ከነስራቱ መጥቶ ቸርች ሳይፈታ ብሄድ እኔን ጌታ ይጠይቀኛል ብሎ ላባቸውን ጠፍ አድርገው ወገባቸው እስኪንቀጠቀጥ ድረስ 9 ሰዓት፣ 10 ሰዓት፣ 11 ሰዓት፣ 12 ሰዓት ያገለግላሉ። አስተማሪውም እንደዚሁ ዲቤት ቤትም የሚያገለግሉ 9 ሰዓት 10 ሰዓት እንቅልፋቸው ቁጭ የሚሉ ሰዎች አሉ። ለምን? ባለዕዳ እንዳይሆኑ። ለምን? በውስጣቸው ያለውን ጸጋ ባለመጠቀም ምክንያት ቀብረው መክሊት እንዳይቀብሩ ባለዕዳ ስለሆኑ። ችሎታ አላችሁ፣ ስራ ስሩ። ስለ ችሎታቸው እግዚአብሔርን አመስግኑ። ጸጋ አላችሁ፣ አገልግሉበት። ስለ ጸጋቸው እግዚአብሔርን አመስግኑ። ችሎታ እያላችሁ የማትሰሩ ሰዎች ባለዕዳዎች ናቸው። ጸጋ እያላችሁ የማታገለግሉ ሰዎች ባለዕዳዎች ናቸው። ማታንጹ ባለዕዳዎች ናቸው። ይኸው እኔ እድሜን ሰጠው ለጌታ አስተማሪ ነህ ብሎ ሲናገረኝ ወዲያውኑ ጨርቄን ማቄን አላልኩም። ከዚህ በላይ እንደውም የስጦታ ጊዜ የሚሰጥ ቢሆን እሰጣለሁ። ከዚህ በላይ በውስጣችሁ ባለው ችሎታ ስሩ። በውስጣችሁ ባለው ጸጋ አገልግሉ። በችሎታችሁ ቤተሰብ ታስተዳድራላችሁ፣ በጸጋው ቅዱሳንን ታንጻላችሁ። በችሎታችሁ ራሳችሁን ታስተዳድራላችሁ፣ ደሞዛችሁ ነው። በጸጋችሁ የክርስቶስን አካል ትገነባላችሁ። ሙሉ ጊዜያችሁን ሁላችሁም ብትሰጡ ማን ነው አስራት መባ የሚሰጣችሁ? ለ3 እና ለ4 ሰው እንኳን የቤተ ክርስቲያን አስራትና መባ አልበቃም። አገልጋይ በብዙ ችግር ውስጥ ያልፋል። እየሰራችሁ እንድታገለግሉ የተጠራችሁ ሰዎች አላችሁ። ስራችሁን አቁማችሁ እንድታገለግሉ የተጠራችሁ ሰዎች አላችሁ። ለሙሉ ጊዜ ያልተጠራችሁ ሰዎች አላችሁ። ለሙሉ ጊዜ የተጠራችሁ ሰዎች አላችሁ። የት ጋ ነው? ላም ባልዋለበት ኩበት ለቀማ እንዳይባል ለአገልግሎት የተጠራ ሰው ስራ ሰራለሁ ቢል አይሳካለትም። ለስራ የተጠራ ሰው ሙሉ ጊዜን ካልሰጠው ቢል ቸርች ውስጥ ቸርቿን በአንድ እግር ያቆማል እንጂ አንድም አገልግሎት አያገለግልም። ስለዚህ ለስራ የተጠራ ሰው እየሰራ ያገለግላል። ለአገልግሎት የተጠራ ሰው ደግሞ ያገለግላል፣ ሙሉ ጊዜውን ሰጥቶ ማለት ነው። ስጦታ አላችሁ። ስጦታችሁ የማታውቁ ሰዎች ካላችሁ ጸልዩ። ስትጸልዩ ቃሉን ስታጠኑ እየተገለጠ ይመጣል። ከአንድ በላይ ስጦታ ያላችሁ ሰዎች አላችሁ።
ትዘምራላችሁ፣ ትሰብካላችሁ፣ ታስተምራላችሁ፣ ትሰጣላችሁ፣ ትመክራላችሁ። ከአንድ በላይ ስጦታ እኔ ከአንድ በላይ ስጦታ አለኝ። አስተምራለሁ፣ ሰብካለሁ፣ መግባለሁ፣ መክራለሁ፣ ገስጻለሁ፣ ጎበኛለሁ። በቃ ሁለገብ ስራ ነው ቸርች ውስጥ የማገለግለው። ሁለገብ ወንጌል ስርጭት ትወጣለች ብሪቱ፣ ትጸልያለች፣ ታስተምራለች፣ ታማክራለች፣ ትጎበኛለች፣ ትሰጣለች። ለእግዚአብሔር ቤት ስራ በአንቺ ውስጥ ያለው የጸጋ ስጦታ የኢየሱስ ክርስቶስ የሞትና የትንሣኤ ውጤት የሆነ ጸጋ ስለሆነ በተሰጠች ጸጋ ክርስቶስን አክብሪው። ስለ እናንተ አመሰግናለሁ ታንጹበታላችሁና ይላል ጳውሎስ። ክርስቶስ ኢየሱስን ባመናችሁበት ጊዜ ስለተሰጣችሁ ጸጋ ሁልጊዜ እግዚአብሔርን አመሰግናለሁ እንድናንጽ። ከዚህ በፊት ክርስቶስን ባለማወቅ ሰውን እንጎዳ ነበር። አሁን ግን እናንጻለን። አሁን ግን ሰዎችን እንጠቅማለን። እንድንጠቅም ተጠርተናል። እንድናንጽ ተጠርተናል። ቤተክርስቲያንን እንድንከፋፍል ሳይሆን፣ እንድንለያይ ሳይሆን፣ እንድንተራረብ ሳይሆን፣ እንድንተቻች፣ እርስ በርስ እንድንጠላላ፣ እንድንቃወም ሳይሆን፣ መለያየት እንድንፈጥር ሳይሆን እንድንተናነስ ተጠርተናል። የኢየሱስ ክርስቶስ የሞት የትንሣኤ ውጤት የሆነው የጸጋ ስጦታ በውስጣችን አለ። አፋችሁን ስትከፍቱ ስትናገሩ እንዴት እንደሚያነጽ፣ ሰላምታችሁ እንዴት እንደሚያነጽ፣ ኮሜንታችሁ እንዴት እንደሚያነጽ፣ ጸሎታችሁ እንዴት እንደሚያነጽ፣ ፕሮፋይላችሁ እንዴት እንደሚያነጽ፣ የምትለቁት ቪዲዮ እንዴት እንደሚያነጽ። አቤት እንደ ክርስቲያን የታደለ አለ። ስለ እናንተ ጸጋ ጌታን አመሰግናለሁ። እዚህ ቤት ውስጥ ለምታገለግሉት በእውነት መታደል ነው። ከጉልበቴ ዝቅ ብዬ በእውነት ተንበርክኬ ጌታን ስለ እናንተ አመሰግናለሁ። አብረን እዚህ ግሩፕ ላይ ጸሎት ብለን ጀምረን ሳንሰለች ከዓመት እስከ ዓመት ሁለተኛውን ዓመት ልናስቆጥር ቀናቶች ናቸው የቀሩት። በችሎታችሁ ስትሰሩ፣ በጸጋችሁ ስታገለግሉ፣ ገንዘባችሁን ስትሰጡ፣ እርስ በርስ ስትዋደዱ፣ የተጨነቀ ሰው ካለ፣ ያዘነ ሰው ካለ ከጎኑ ስትቆሙ፣ ስታበረታቱ፣ አይዞ ስትሉ፣ ስትዋደዱ፣ ስትነፋፈቁ፣ ስትቆራረፉ፣ ስትጣሉ፣ ስትታረቁ ደስ አይልም? ጸጋ ነው ይሄ። እስቲ አመስግኑት ጌታ። ጳውሎስ ስለ ቆሮንቶስ አማኞች እግዚአብሔርን ያመሰግናል። አንዳችሁ ስለ አንዳችሁ እስቲ አመስግኑ። እስቲ ስለ እኔ አመስግኑ። እስቲ ስለ እናንተ እኔም ላመስግን። እስቲ እርስ በርሳችሁ ተመሰጋገኑ። እግዚአብሔርን አመስግኑ። እስቲ ስለ ወንድሜ አመሰግናለሁ፣ ስለ ሄሉ አመሰግናለሁ፣ ስለ እንድሪያስ፣ ስለ ለስላሳው ወንድሜ ስለ ጸሎት አመሰግናለሁ፣ ስለ አስናቅዬ አመሰግናለሁ፣ ስለ ሰብለ አመሰግናለሁ፣ ስለ ብሪቱ አመሰግናለሁ፣ ስለ ፒፔ አመሰግናለሁ፣ ስለ ሳይዳ አመሰግናለሁ። ኦ ክብር ለኢየሱስ ይሁን። ከአንድ አብራክ እንደተወለዱ እንደ አንድ አባት ልጆች ያዋደደን፣ በአካል ተገናኝተን ማናቅ ምን አንድ ያደርገናል? ምንም ኮመን ግራውንድ የለንም። ምንም አንድ የሚያደርገን በምንም ቋንቋ ልንግባባ አንችልም። የማይግባቡ ሰዎች ተግባቡ፣ የማይተዋወቁ ሰዎች ተዋወቁ፣ ማይነፋፈቁ ሰዎች ተነፋፈቁ፣ ማይተያዩ ሰዎች ተያዩ። አቤት ይሄ የእግዚአብሔር ጸጋ አይደለ? የሚያንጽ ጸጋ፣ እርስ በርስ እንድንተናነጽ የዲያብሎስን ስራ የሚያፈርስ ጸጋ። ሰይጣን በጸጋው የእኛን ስራ ያፈርሳል፣ እኛ ደግሞ በእግዚአብሔር ጸጋ የእሱን ስራ እናፈርሳለን። የእግዚአብሔር ልጆች የሆኑ ዘንድ ስልጣንን የሰጣቸው የዲያብሎስን ስራ ያፈርስ ዘንድ የተገለጠው የእግዚአብሔር ልጅ በእኛ ውስጥ ደግሞ የዲያብሎስን ስራ ያፈርሳል ማለት ነው። ጸልዩ፣ ቃሉን አንብቡ፣ ከአማኝ ጋር ህብረት አድርጉ፣ የኢየሱስ ክርስቶስን ጌትነት መስክሩ። በውስጣችሁ ባለው ችሎታ፣ በውስጣችሁ ባለው ጸጋ፣ በውስጣችሁ ባለው ጊዜ፣ በውስጣችሁ ባለው ገንዘብ፣ በትዳራችሁ፣ በሁሉ ነገራችሁ ጌታን አገልግሉ። ለዚህ ተጠርተናል።
የጸጋ ስጦታ የሌለው ጸጋ ሰው የለም። የእውቀት ስጦታ ያለው አለ። የጥበብ ስጦታ ያለው አለ። መናፍስት የመለየት አስተምሮ የመለየት ስጦታ ያለው ሰው አለ። የፈውስ ስጦታ ያለው ሰው አለ። እጃችሁ ላይ ፈውስ አለ። እግራችሁ ላይ ፈውስ አለ። እናንተ የገባችሁበት ቤት ይባረካል። እናንተ ማይክ ይዛችሁ የምትጸልዩለት ሰው ይባረካል። እውነቴን ነው የምላችሁ። አፋችሁ ላይ ፈውስ አለ። እጃችሁ ላይ ፈውስ አለ። ተአምራት አለ። ድንቅ አለ። ትንቢት አለ። ልሳን አለ። የልሳን ትርጉም አለ። እነዚህ ሁሉ የሳሎን ጌጦቻችን አይደሉም። ከማንም እንደምንበልጥ ማሳያ አይደሉም። ምንቴ ስዘምር አላያችሁ? ምንቱ የተስፋዬ ጋቢሶን መዝሙር ስዘምር በቃ ትልቅ ሴት ነበር የመሰለችኝ። በአካል ሳያት ገና ወጣት ናት። ገርሞኛል ውስጧ ያለው ነገርና እድሜዋ ገርሞኛል። ያለ እድሜዋ ነው ጌታ ያጠመቃት በክብሩ። ተንበርክካ ማጠገብ ጸልያ ማጠገብ ምትንሰቀሰቅ በኢየሱስ ስም ጸጋ ነው። ልታንጹበት ነው። ልትገነቡበት ነው። በእግዚአብሔር መንግስት ቶሎ ቶሎ ብላችሁ ስራ እንድትሰሩ ነው። ቶሎ ቶሎ ብዬ ስራዬን ሊጨርስ እንዳለው ቶሎ ቶሎ ስራችሁን ጸጋችሁን ተጠቀሙ፣ ጊዜያችሁን ተጠቀሙ፣ ገንዘባችሁን ተጠቀሙ፣ ችሎታችሁን ተጠቀሙ፣ ትዳራችሁን ተጠቀሙ፣ ልጆቻችሁን ለእግዚአብሔር ቤት ስራ ተጠቀሙ። ልጆቻችሁ ላይ እጃችሁን ጭናችሁ ጸልዩ። በውስጣቸው ያለው ጸጋ እንዲገለጥ እንግሊዝኛ ብቻ ይማሩ። በአካዳሚክ ትምህርት ብቻ ሰክሰስፉል አይሆኑ። በቀለምም በመንፈሳዊም ነገር የእግዚአብሔርን ስም እንዲጠሩ እንዲጸልዩ መርዳት፣ ቃሉን እንዲያጠኑ መርዳት፣ ወደ ቤተክርስቲያን ሄደው ህብረት እንዲያደርጉ መርዳት ያለ እግዚአብሔር በኢየሱስ ስም። ትላንትና አንድ ወንድም እየነገረኝ ነበረ። ሜታፊዚክስ የሚባል አንድ ትምህርት አለ ይባላል፣ በደንብ አላውቅም። እና ምን አለኝ፣ በዚህ ደረጃ በጣም ከፍ ያለ የፊዚክስ ትምህርት ነው አለ። ሰዎች በካልኩሌሽን አጋንንት ከሰው ያስወጣሉ አለ። መቼም በአጋንንት መንፈስ ካልሆነ በቀር ያለ ኢየሱስ ስም አጋንንትን የሚያስወጣ ሰው የለም። ግን ፌክ አጋንንት አሰራር አለ። አጋንንት በአጋንንት ማለት ነው። ላይ ያለው ስልጣን ተዋረድ፣ ታች ያለውን ሲያወጣ ማለት ነው። ከዚሁ መብለጥ አለብን በእግዚአብሔር ጸጋ። ለሚጠይቁን ሁሉ መልስ ለመስጠት የተዘጋጀ መሆን አለብን በእግዚአብሔር ጸጋ። ለሚጠይቁን ሁሉ መልስ ለመስጠት የተዘጋጀን መሆን አለብን። ዘመኑን የምንቤዥበት የምንዋጅበት ጸጋ ያስፈልገናል። እያንዳንዳችን ጸጋ አለን። ጳውሎስ እንደሚለው እጆቼን በመጫን በአንተ ውስጥ ያለውን የጸጋ ስጦታ አነሳሳለሁ እንዳለ ውስጣችን ያለው የጸጋ ስጦታ ይነሳሳ። ቪዲዮ ምናልባት ፈቃደኛ ከሆናችሁ ሼር አደርጋለሁ። ማታ 6 ሰዓት ላይ ነው የተኛሁት። ቲክቶክ ላይ አንድ በጣም የተነሳ ወጣት ልጅ አለ፣ ነብይ ነው። ሲገልጥ የነበረው ሚስጥር አቤት! እግዚአብሔር ደከመ እኮ አቆመ አይሰራም ይባላል። በጌታ በኢየሱስ ስም እግዚአብሔር እየሰራ ያለው ገና ጡጦ ገና ህፃናቱ የሆኑ ልጆችን እያስነሳ ቅናት፣ የእግዚአብሔር ቅናት ያለባቸው ቅድስና የሚታይባቸው ፊታቸው ላይ የእግዚአብሔር ግርማና ሞገስ የሚታይባቸው ተሽቆጥቁጠው ራሳቸውን ዝቅ አድርገው የሚያገለግሉ ህፃናት ነቢያቶች እየተነሱ ነው። ምድራችን ላይ የአጋንንትን ቋንጃውን የሚሰብሩ። ስለ ገንዘብ አናውራ። ነቢይ በተባለ ቁጥር ሁሌ ገንዘብ 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 ስለተባለ ነቢያትን አይናችሁን ላፈር እያልን ነው። ጀኒውን የሆነ የእግዚአብሔር ክብር ያለባቸው ሰዎች እየተነሱ ነው። አጋንንትን የሚያሽመደምዱ አጋንንት እየሰራ እኮ ነው። ብሪቱ ስጸልይ ያሰማችሁ ከኬጂ ጀምሮ እስከ ዩኒቨርሲቲ ኔትወርኩን ዘርግቶ እያንዳንዱን በትምህርት ተዋረድ እኮ የብዙ ልጆችን አይምሮ እየተቆጣጠረ ነው። ትምህርት ቤት የሚመተተው የሚደገመውን ታውቃላችሁ? ህፃናቶች ኬጂ ትምህርት ቤት አጋንንት ጮህ እየወጣላቸው ነው። ኬጂ የሚማሩ ማለት ነው። አንደኛ ክፍል የሚማሩ ትምህርት ቤት ውስጥ እየተወለወሉ እየወደቁ ነው ብዙ ህፃናቶች።
ሕፃናት ኬጂ የሚማሩ ልጆች አይኖቻቸው ተከፍቶ በመንፈስ ዓለም የአጋንንትን ትምህርት እየተከታተሉ ነው። የአጋንንትን ዓለም እያዩ ናቸው። ሰይጣን ኔትወርክ ዘርግቷል። ታዲያስ የእግዚአብሔር ጸጋ ያስፈልጋል። የእግዚአብሔር ጸጋ በኃይል ሊገለጥ ያስፈልጋል። በውስጣችሁ ያለው ጸጋ ስጦታ የምትቀናጡበት አይደለም። ችሎታችሁ የምታሳዩበት አይደለም። የክርስቶስ ኢየሱስ የሞት የትንሣኤ ውጤት ስለሆነ አገልግሉበት። መክሊታችሁን አትቅበሩ። ጻፉልኝ ይችን ቃል፣ መክሊታችሁን አትቅበሩ። ችሎታ ያላችሁ ስሩ። ጸጋ ያላችሁ አገልግሉ። ትዳር ያላችሁ በትዳራችሁ፣ ልጆች ያሏችሁ በልጆቻችሁ፣ ገንዘብ ያላችሁ በዚህ ዓለም ገንዘብ የእግዚአብሔርን መንግስት ስሩ። ለመርከቧ አየለ ብቻ ለምትሰጡት ለሚያገለግሉ ጀኒውን የሆነ የእግዚአብሔር ጸጋ ለሚገለጥባቸው የእግዚአብሔርን ቤት ስራ ቀንና ማታ ለሚሰሩ ሰዎች ስጡ። ለመርከቧ አየለ ብቻ አይደለም። እኔ ምን ያደርግልኛል? ገንዘብ ከበላው ከጠጣው ከለበስኩ ይበቃኛል። በቃ አለቀ። ጌታ ያቅልኛል። ነገ ስሩ ስሩ። ስራ የምንሰራበት ጊዜ ነው። እንስራ። አይበቃም፣ ጊዜው አይበቃም። ማንም የማይሰራባት ሌሊት ትመጣለች አለ ጌታ ኢየሱስ። ለእናንተ ጊዜያችሁ ምቹ ነው፣ ለእኔ ግን አይመቸኝም አለ ጌታ ኢየሱስ። እኔም የማልሰራበት ቀን አለ አለ። ጸጋ በውስጣችን አለ። እንስራ፣ እናገልግል፣ እንትጋ፣ ላባችን ጠፍ እናርግ፣ እግራችንን ውሃ ውስጥ እንንከር። ጌታ ኢየሱስ ክርስቶስ የዘላለምን ሕይወት ሰጥቶናል። የዘላለምን ክብር እንዲሰጠን እናገልግል። የዘላለም ክብር ደግሞ ይጠብቀናል። መክሊታቸውን የሚቀብሩ ሰዎች በጌታ ፊት አንድ ቀን ኢየሱስ ሲገለጥ ጥርሳቸውን ያፏጫሉ፣ ያፍራሉ፣ ይሸማቀቃሉ፣ አንገታቸውን ይደፋሉ። የሚያገለግሉ ግን አንተ ታማኝ በጎ ባሪያ ና ወደ ጌታ ደስታ ግባ ተብለው ጌታ አፈፍ አድርጎ በክብር የሚቀበላቸው አሉ። በጌታ ፊት ሽምቅቅ ብለው የሚገቡ ሰዎች አሉ። ዘመናቸውን ሲዳክሩ፣ ሳሎናቸውን ሲያሳዩ፣ መቀመጫቸውን ሲያሳዩ፣ ቤታቸውን ሲያዩ፣ መኪና ገቢና መሪ ሲያሳዩ፣ ሲዘምሩ፣ እንደ ዘፈን ሲዘምሩ የሚያሳልፉ ሰዎች ያፍራሉ። ተሽቆጥቁጠው ላባቸውን ጠፍ አድርገው የሚያገለግሉ፣ በስራቸው የሚታመኑ፣ በጸጋ ችሎታቸው የሚታመኑ፣ እግዚአብሔርን የሚያገለግሉ ሰዎች ብድራት ያገኛሉ። መንግስት ሰማያት በክርስቶስ በማመን ሁላችንም እንገባለን። በክብርና በደረጃ ግን እንለያያለን። ያገለገለና ያላገለገለ እኩል አይደለም። ለማገልገልና አክሊል ለመቀበል ደግሞ ሙሉ ጊዜያቸውን ላትሰጡ ትችላላችሁ። አስናቀ ከኔ የበለጠ አክሊል ሊያገኝ ይችላል። ብሪቱ ከኔ የበለጠ አክሊል ልታገኝ። ሙሉ ጊዜ ማገልገል ዋስትና አይደለም። ሙሉ ጊዜያቸውን ሰጥተውም እንኳን በሙሉ ልብ የማያገለግሉ ስንት አውደልዳዮች አሉ በእግዚአብሔር ቤት ውስጥ የሚያውደለድሉ። ቲክቶክ ላይ ያላያችኋቸው? ሰው በሚሰራበት ሰዓት እነሱ ከገስት ወደ ገስት ሲንጠባጠቡ፣ ከአንድ ገስት ወደ አንድ ገስት፣ ከአንድ ገስት ሲያወሩ፣ ዝም ብሎ ሲያላዝኑ የመበለት ወሬ የሚያወሩ ሰዎች አሉ። እንደዛ ብሎ ነገር የለም። አንተ ምን ሆነሃል? ኢየሱስ ሞቶ በተነሳበት ወንጌል ትቀልዳለህ እንዴ? ኢየሱስ ሞቶ በተነሳበት ለሰው ልጆች ሁሉ ደህንነት በሰራበት ወንጌል ትቀልጃለሽ እንዴ? ምን ነካችሁ? የአገር መሪዎች እኮ ባለስልጣናት እኮ ሌት ተቀን ላባቸውን ጠፍ አድርገው እንቅልፍ አጥተው እየሰሩ ናቸው አገር ለማልማት። አንተ እንዴት የእግዚአብሔርን መንግስት አሰራ? በላው ጠጣው ወጌን ማድረጌን አየው እያልክ እንዴት ይኖራል? አይቻልም። እስቲ አይቻልም ብላችሁ ጻፉ። ስሩ ስሩ፣ ስራ የምትሰሩ ስሩ። ቤተሰብ የምታስተዳድሩ፣ ልጆች የምታሳድጉ፣ የምታስተምሩ፣ ቤተሰብ ሰፖርት የምታደርጉ፣ የእግዚአብሔር መንግስት የምትደግፉ፣ የምታስተምሩ፣ የምትሰብኩ፣ የምታገለግሉ፣ የምትዘምሩ ባላችሁ ጸጋ ትጉ። ጊዜያችሁን አንድ ደቂቃ ፕላትፎርም ላይ ዝም ብላችሁ አታሳልፉ። ለክብር ተጠርተሻል። በጎን ማን ያሳየናል የሚሉ ብዙ ናቸው። መታነጽ የሚፈልጉ ብዙ ሰዎች። አሁን እኮ ዛሬ ቸርች ሄዳችሁ የሚጸልይላችሁ ሰው የለም። እጁን ኪስ ውስጥ ነው የሚከተው። ቸርች አንድ የታመመ ሰው ይዛችሁ የሆነ ቸርች ብትሄዱ
እስቲና ልጸልይልህ የሚል የለም። በቃ ሁሉ ሰው ጅንን ነው የሚለው። ስልክ ደውላችሁ ጸልዩ። ስልክ ሲደወልላችሁ ጸልዩ፣ አበረታቱ፣ አማክሩ፣ አይዞሽ በሉ፣ አይዞህ በሉ። ለተጨነቀ ሰው አብራችሁ አልቅሱ። ጸጋ ባይኖርባችሁም ጌታ መልካም ነው በሉ፣ አይዞ በሉ። እንድናንጽ ጸጋ ተሰጥቶናል። አሜን። እንድናፈርስ ሳይሆን እንድናንጽ፣ እንድንተናነጽ የእግዚአብሔር ጸጋ ተሰጥቷል። ደስ አይልም? አመሰግናለሁ። ስለ ሄሉ ጸጋ አመሰግናለሁ። ስለ እንድሪያስ ጸጋ አመሰግናለሁ። ባለሙያ ነው። እኔ ነኝ ያሉ ምርጥ ምርጥ የቤት ዕቃዎችን የሚሰራ ባለሙያ ነው። ስንቱ ጌታ ይባረክ ይላል በሱ ምክንያት። ስለ አስናቀ ጌታን አመሰግናለሁ። የእግዚአብሔርን ቤት ስራ የሚሰራ ጌታን የሚወድ የሚጸልይ የሚሰጥ የድሃ አደግ አባት እግዚአብሔር ይባርክ። ዘመን ይባረክ። ዘር ማንዘር ይባረክ። ሰብልዬ እግዚአብሔር ይባርክሽ። የወንጌል ልባለሽ። ብሪቱዬ በእውነት ቃላት የለኝም። ፒፒዬ እግዚአብሔር ይባርክሽ። ምንቱ እግዚአብሔር ይባርክሽ። ማስተማር እንዴት የሚያደክም ስራ መሰለሽ። አንዴ ካስተማርሽ በኋላ እኮ በስትሬቸር ቤት ተሸክሞ ቢወስዱሽ ራሱ ደስ ይልሻል። ለምን? ያደክማል፣ ኤግዞስት ያደርጋል። ግን በቃ እግዚአብሔርን ቤት ስራ ቅዳሜና እሑድ እየዞርሽ ታገለግያለሽ። እግዚአብሔር ይባርክሽ። ወንጌል ስርጭት ትወጫች። እግዚአብሔር ይባርክሽ። ጊዜ አጣሽ እንጂ አገልግሉ። ችሎታችሁን ጻፉልኝ። ችሎታዬን፣ ጸጋዬን፣ ጊዜዬን፣ ገንዘቤን፣ ትዳሬን፣ ልጆቼን ለጌታ እንተያያለን። በጌታ ፊት አላቆለጳጳሳችሁም፣ አላቆላምጣችሁም፣ አልሸነግላችሁም። እንተያያለን በጌታ ፊት። ስራችን በእሳት ይቃጠላል ወይስ እሳቱን ያልፈዋል? የሚጠቅማችሁ በገስጻችሁ ነው። የሚጠቅማችሁ ባንጻችሁ ነው። በእግዚአብሔር ጸጋ ስራ ስሩ። በእናንተው ስላለው ጸጋ ጌታን ሁልጊዜ አመሰግናለሁ ይላል። የሞት የትንሣኤ ውጤት የሆነው በእኛ ውስጥ የተቀመጠው የእግዚአብሔር ጸጋ ሌላውን እንድናንጽ ነው። አጠገባችሁ ያለውን ትዳራችሁን ልታንጹ ነው። ሚስት ከደከመች ባል እንዲያንጽ፣ ባል ከደከመ ሚስት እንድታንጽ። ልጆች ሁሉም እኩል አይደሉም። አንዱ በርታ ይላል፣ አንዱ ደከም ይላል። ልጆችን ማነጽ፣ ጎረቤትን ማነጽ፣ የጎረቤት ልጆችን ማነጽ፣ ቸርች ላይ ማነጽ፣ ስራ ቦታ ማነጽ፣ ያለንን ሼር ማድረግ። አሜን። እንድንተናነጽ ተጠርተናል። እንድንበላላ ሳይሆን፣ እንድንለያይ ሳይሆን፣ እንድንናናቅ ሳይሆን፣ እንድንተቻች ሳይሆን፣ እንድንተራረብ ሳይሆን፣ እንድንቃወም ሳይሆን፣ እንድንጠላላ ሳይሆን እንድንተናነጽ እግዚአብሔር ጸጋ ሰጥቶናል። ክብር ለኢየሱስ ክርስቶስ ይሁን። ይህንን ጸሎት ከታችን ብሪቱ ጋር እንቀጥላለን። የሚመቻት ከሆነ ማይኳን ከፍታ ትቀጥላለች። በዚሁ መንፈስ ደግሞ በውስጣችን ያለው የእግዚአብሔር ጸጋ እንዲገለጥ እንድንጠቀምበት። ስራ ፈት ፓስተሮች አሉ ቸርች ውስጥ ስትል ራሴን ነው ማየው። እኔ ስራ እየሰራሁኝ ነኝ ወይ? ምን እያደረግኩ ነው የምውለው እላለሁ። እና ጌታ ይረዳናል። እንጸልያለን።